ዛሬ የመቃጠል የመንደድ የመጨስ ቀን ነው። ሲቲዝንስ ሂር ዊ ጎ ተብሎላችኋል። ሮድሪ ወደ ባርሴሎና በኮቫቺች ስንቃጠል አምሽተን ዛሬ ማለት ነው ይውጣላችሁ ተብላችኋል። እንግዲህ ሂር ዊ ጎ ተብሏል። ወደ ባርሴሎና ሄዷል አቶ ሮድሪ ማለት ነው። ያ ኤንዞ ፈርናንዴዝ ነው ምናምን የተባለ ሰውዬ ታንቆም ይሆን ተገዶም ይሆን ተዘርፎም ይሆን ይምጣልን 4 ነጥብ። በዚህ አንቀጥልም። ሲቲ አሁንስ አበዙት መድኃኒዓለም። ይሄ እጅግ ትልቅ ማስጠንቀቂያ ነው። አርሰናል ኮሚኒቲ ሺልድ በላ ብረት ድስት ምናምን እያልክ እዚህ ጋር መተህ ሙድ እንዳትይዝ። አርሰናል እጅግ ትልቅ ማስጠንቀቂያ ነው እየሰጠ ያለው። ማንቸስተር ሲቲ ቤት ፔፕ ጋርዲዮላ የለም። ፔፕ እያለ ነው ስላልቻለ አርሰናል ዋንጫውን ይበላው። አሁን ፔፕ የለም። የቼልሲ ጉዳይ የምታውቁት ነገር ነው። የኛን የዩናይትድን ጉዳይ የምታውቁት ነገር ነው። የሊቨርፑል ነገር የምታውቁት ነገር ነው። አርሰናል ቀጣዮቹን አመት ዶሚኔት አድርጎ እንደሚቀጥል ማስጠንቀቂያ ካሁኑ እየሰጠን ያለው። እዚህ ሙድ የምትይዝበት የምትቀልድበት ዋንጫው የምታናነቅበት ነገር አይደለም። ይሄ ነገር እየተፈጠረ ያለው እውነታው ይሄ ነው። ብቁ መሳሪያ ማይሉስ ስኬሊ ትንሹ መድፈኛ። ይህ መድፈኛ ነው። ከመድፉ ከወጣ ይበላሻል። እሱ አርሰናላዊ ሆኖ መቆየት ያለበት በአርሰናል ማሊያ ብቻ ሊታይ የሚገባ ድንቅ ወጣት ነው ማይሉስ ስኬሊ። አንተን ማየት እንዴት ያስደስታል! ይህን ልጅ አሳልፎ መስጠት በጣም ያማል። ኦ ማይሉስ ስኬሊ፣ ኦ ማይሉስ ስኬሊ ምርጥ ብቃቱን ዛሬ ማስመለከተን። የማይዋዥቅ አቋም፣ ትልልቅ ጨዋታ ደምቆ የሚታይ ምን አይነት ሉዩስ ነው! ምን አይነት ስኬሊ! ይመቻችሁ ገነርስ፣ ይህ ልጅ ስላላችሁ። አሰልጣኝ ሚኬል አርቴታ ከጨዋታው በኋላ ጋብሪኤል ማርቲኔሊ፣ ጋብሪኤል ጄሱስ እና ኢታን ንዋኔሪ ለምን ከጨዋታው ውጪ እንደሆኑ ተጠይቆ የተናገረውን አጠራርጌ ላድርሳችሁ። አካውንታችን የሌለ ተመቷል። ፎሎወር እየቀነሰ ስለሆነ ጀማው ላስቸግራችሁ። ይህ ቪዲዮ ኮፒ ሊንክ እና ፎሎ በማድረግ ቤተሰብ መሆናችሁ እንዳትረሱ። ሚኬል አርቴታም ይሄ ነገር ከዝውውር ጋር በተያያዘ ስለመሆኑ ተጠይቆ ነበር። ሚኬል አርቴታም ሲናገር በጭራሽ ከዝውውር ጋር የተያያዘ አይደለም፣ ስኳድ ውስጥ እንዲካተቱ የተቻለኝን ሁሉ እያረኩኝ ነበር። ነገር ግን የኮሚኒቲ ሺልድ ህግ ይሄንን ሊፈቅድ አልቻለም። የስኳዱ አንድ አካል ባለመሆናቸው እጅግ በጣም ደብሮኛል። በቀጣይ ህጉ እንዲስተካከል ተስፋ አረጋለሁኝ ሲል ማስተባበያ ነገር ሰጥተዋል። ለማንኛውም ይመቻችሁ። ወደድክም አልወደድክም አመንክም አላመንክም ቀጣዩ ጊዜ የአርሰናልና የአርሰናል ብቻ ነው። የዓለምን እግር ኳስ በቀኝ ግዛት ቁጥጥር ስር ነው የሚያውለው ነው ማለት። አርቴታና የአርቴታ ሰራዊቶች የዓለምን እግር ኳስ ይቆጣጠሩታል። ይህንን አምነ ተቀበል። የሲዝኑን የመጀመሪያ ዋንጫችንን አሳክተናል። ማን የአርሰናል ደጋፊዎች ሁላችሁም እንኳን ደስ አላችሁ። ኮንግራቹሌሽን። ይኸው ወያልዬ አንድ ትሪ እኔም ከኪሴ ልጨምርልህ። ይኸው አንድ ማይ በቃ ይኸው ወያልዬ ከኪሴ እናቴ ለህፃን ልጅ ሲጀመር ለፈልፈላ ሲጀመር የምን ሳህን ነው? መቼ ምግብ ጀመረና ገና ቁጥቁጥ እኮ ከትናንት ወዲያ እኮ ነው የጣሉ። ጡጦ እኮ ነው የሚጠባው እኮ ገና እኮ ፈላ እኮ ነው። ባይሆን ፈላው ስሜን መልስልኝ። ማንቸስተር ሚለው ስሜን መልስልኝ። አንተ አይገባም። አዋርዳል። በቃ ከተማችን አዋርዳል። እዛው ለንደን ውስጥ ከፈለግ ጎዳና ተዳዳሪ መሆን ይችላል። አያገባኝም። ስሜን ግን መልስልኝ ብያለሁ። በህግ አምላክ መልስልኝ። ኮሚኒቲ ሺልድ ጨዋታ ሲቲ ካሸነፈ ጀስት አንድ ተራ ቆርቆሮ እንደጨመረ ነው የምንቆጥረው። አርሰናል እሺ፣ ዛሬ እንግዲህ ኮሚኒቲ ሺልድ አለ እንደምታውቁት ማለት ነው። የዋንጫ ቀን ነው ለኛ እንደምታስቡ ማለት ቻምፒየን ዋንጫ። አንድ ክለብ ሆናችሁ ለተመሳሳይ ዋንጫ እየተጫወተ በሐሳብ እንኳን አትግባቡ። እስቲ ተግባቡ። ቆይ ዋንጫው ቀስ ብሎ ይደርሳል እንዴ? የእናቶች ዥንጉርጉራል። ይሄ እኮ ነው የምልህ ነቀነቀው። የኔ አባት ነቀነቀው በ24 ሰከንድ ይወለ ደግም ወስደን ምን አይነት አንተ በጫውታ ላይ በረኛን ማስካድ ይቻላል እንዴ? ይሄ ጥበበኛ ሞዴል የሆነው ካላፊዮሪ ማለት ነው። የምታቋት ቀበጥ የሆነች እንግዲህ አርቲስት ታቋታላችሁ። በረኛውን አስክዳን ያገባችሁ አስክዳ በ24 ሰከንድ የፍጻሜ ጫውታ ላይ እንዲህ አይነት ፈጣን ጎል አይተንም ሰምተንም አናውቅም። የመጀመሪያችን ነው። አታ ላክለት ጅማሬ ሆኖ እመነኝ ወለ
ይቀጥላል። ቋሚ አሰላለፉን ይዞ የገባው ሲቲ ላይ በ24 ሰከንድ የመጀመሪያ ጎላችን ወስደን ለመጣባት እርከተን ያልኩት በቃ ጎሉ ፕሮሰስ የተደረገበት መንገዱ ላይ አስደስቶኛል። ሉዊስ ስኬሊ አንሸጠም አንተ ድንቁ ተጫዋቻችን ተርፊ አድቢ ይሄን የመሰለ ተጫዋችን ልግዛ ብለሽ ስትመጪ ራሱ አታፍሪም? ማን በርቱልኝ You serious? ምነካት በሉኝ ማሊነካኝ ደርሶ ክንዴ ጎራዴውን ጀበርናውን ወርሶ ሰንዝሮ ማይመልስ ወርዶ ማይረታ በላይን ያለ ሰው ከታጠቃ አይፈታ እንግዲያው ማን ደፍሮኝ ሞክረኝና የስመጥሩ ሰው የበላይ ነኝና ጋይስ እንግዲህ የዛሬው ጨዋታ ላይ ሁላችንም ፎከስ አድርገን ማለት ነው ያላየነው አንድ በጣም የሚያሳዝን ነገር አለ። ይሄንን ቪዲዮ ተመልከቱ። እዚህ ጋር ማስቀምጥላችሁ ፈረንጅ ምን ይላል መሰላችሁ? ፈረንጅ ብቻ አይደለም ሀበሻም ይላል what goes around comes around ይላል። ገብቷችኋል አይደል? ማለት ቼርኪ አንጠባጠብካ በረኛህን እንዲያርጉ አስተኛልህ። ከዛ በኋላ ቁጭ ብለህ እንዲህ ትላለህ። ገና አልተማርክም። ከጥፋት የተማርክ አይመስለኝም። ተወጣጥራሃል አንተ ሰውዬ። ገብቶሃል? ከዚህ በኋላ 3 አመት ተከታታይ እየጠፍጣፍን ሃምብል ስናደርግ ዋጋን ትከፍላለህ። ገብቶሃል አይደል? ማለት ነው። ባንጠባጠብከው ልክ ዋንጫን ቀማሃለን። ከዛ ህይወት ይበላሻል። ከዛ በኋላ ገብቶሃል አይደል? ማለት ነው። ምታሳዝነኝ ምናምን መስሎ ማንም አያዝንልህ። ማን ቶክሲክ ነህ። ማንም ሰው አያዝንልህ። አሁን ሲቲም እንደዚህ ከሆነ እሺ እነከሌ ኔክስት ሲዝን የማን ያለ ልትሉ ነው? እሺ እንዴ ወይኔ ኦዴጋርድ ጉድ ነው። አረቀስ የሲቲ ደጋፊ አረቀስ ዊ ሚስ ዩ ፔፕ እያሉ ነው እንግዲህ ሲቲ ደጋፊዎች። እኛም ናፍቆናል ግን ቾኮላችሁ እንዴ! አረ በስመ አብ። ኤንዞ ማሬስካ እኮ ያው በዛሬ ጨዋታ እውነቱን ለመናገር ማንቸስተር ሲቲ ገና ከዚህ በኋላ ነው ፈተናው የሚቀጥል ይመስለኛል። ምክንያቱም ሮድሪ ማለት ቀላል ተጫዋች አይደለም። በቃ ለሲቲ በጋርዲዮላ ስር ራሱ እሱ ከሌለና እሱ እያለ ማንቸስተር ሲቲን ራሳችሁ ሲቲ ደጋፊዎች ጠንቅቃችሁ የምታውቁት ነውና በዛሬ ጨዋታ አንደኛ ሮድሪ ያለመኖሩ እጅግ በጣም ትልቅ ችግር ነው። ሁለተኛ ይሄ ተጫዋች በቋሚነት ወደ ባርሳ የሚዘዋወር ከሆነ ማንቸስተር ሲቲ በጣም ትልቅ ብዙ ችግሮች ያጋጥሙታል። ለዚህ ይመስለኛል ኤንዞ ማሬስካም ስጋት የገባቸው። ምክንያቱም ኤንዞ ፈርናንዴዝን ለማስፈረም የፈለጉበት ትልቁ ምክንያት ይሄ ይመስለኛል። ያው ተጫዋቹን በቅርበት በቼልሲ ቤት በነበረቸው ቆይታ እንግዲህ በደንብ ስለሚያውቁትና ተጫዋቹን ቲሙን በሱ ላይ መገንባት መስራት ይፈልጋሉና ካሁኑ ሲቲ እንደዚህ አይነት የኮሚኒቲ ሺልድ ጨዋታዎች ማለት ነው ክፍተቱን ሲያሳየው ለሲቲ ጥሩ ነው ብዬ ነው ማስበው። ምክንያቱም ፕሪሚየር ሊጉ ሳይጀምር እንደዚህ አይነት ክፍተቱን ቀዳዳውን መድፈን ይችላል። በተጨማሪ በተጫዋቾቹ ላይ ዛሬ እኔ በሲቲ ተጫዋቾች ላይ ዋንጫውን ለማሸነፍ ያን ያህል ኢንቴንሲቲ ረሃብ ማለት በቃ የዋንጫውን ፍላጎት ያላቸው አይመስልም አብዛኞቹ ተጫዋቾች። እንጃ እኔ በጣም ወርዶብኛል ፐርፎርማንሳቸው ማለት ነው። እናም የአርሰናል ተጫዋቾችን በመከላከልም በማጥቃቱም ረገድ በተለይ የሲቲን ክፍተቶች በመጠቀም ረገድ እጅግ በጣም የጭንቅላት ጌም ነበር የተጫወቱት ማለት ይቻላል። እናም እንግዲህ ማንቸስተር ሲቲ ያው ዛሬ የመጀመሪያ ሽንፈቱን እንግዲህ ቀምሷል ኤንዞ ማሬስካ ማለት ነው በሲቲ ቤት። ሌላው በስታርቲንግ 11ኑ ላይ ሲቲ ተሰርቷል ብዬ ማምነው ያው እንደምታውቁት ራይት ባክ ላይ ማቲያስ ፈርናንዴዝ ምን አይነት ፐርፎርማንስ እያስመለከተ እንደነበር ታውቃላችሁ በጋርዲዮላ ስርና እዛ ጋር ኩሳኖቭ ራይት ባክ መጫወት እንደማይችል በደንብ እንግዲህ ይሄን ክፍተት የተረዱ ይመስለኛል ኤንዞ ማሬስካ ማለት ነው። እንዲሁም ዶኩ ራሱ ለምን ቅያሪው አልገባኝም እውነት ነው የምላችሁ። በእርግጥ ብዙ የፕሪሲዝን ጨዋታዎች ስላላደረገ ይመስለኛል ግን ያው ኳስ ፕሮሰስ በደንብ ፕሬስ እያደረገ ለአጥቂ ለሃላንድ ራሱ ቆሞ ቀርቷል ዛሬ በእውነት ነው የምላችሁና የኳስ ረሃብተኛ ነበር ማለት ይቻላል። ይሄ ደግሞ ከነቼርኪ ከነዶኩ የሚያገኘው ኳስ እድል አለማግኘቱ ነውና ዶኩም ቅያሪን ብዙም አላሳመነኝም። ለማንኛውም እንግዲህ ሲቲ በዚህ ጌም ላይ በመሸነፉ ያው ብዙ ክፍተቶችን አሻሽሎ ይመለሳል ብዬ እጠብቃለሁ። እናም ሲቲዎች ግን እንደ ውጪዎቹ አትኑ ለማለት ነው። ተረጋጉ። ከዚህ ቀደም ብያችሁ ነበር ፔፕ ጋርዲዮላ እዚህ እንግሊዝ ላይ አለመኖሩ ብዙ ነገሮችን ይቀይራል። ዳትሴት በቃ ዛሬ ሆኖ ያ ነው ጋይስ ሁላችሁ ዛሬ ጨዋታውን ተሸንፈናል፣ ግን ምንም መደናገጥ አያስፈልግም። ገብታችኋል? ከዛሬ ማሬስካ ብዙ ነገር ተምሯል ብዬ እጠብቃለሁ። ማንዬ ኮምፒቲሽን ነው አጣጥየው አይደለም፣ ግን ብዙ ነገር ይማራል በዚህ ጨዋታ። ጨምጡንሽ
በቃ አንደኛ ናሽናል እንዲነን አነስ ያለው ዋንጫ እንኳን እንለቃለን እንጂ አይደለንም ዝም ብለን የፈጣሪ ያለ ምን አይነት ጎል ነው ኦዲጋርድ ዘንድሮ ዶናሩማን ሸንሽሎት ወሬ ጎል ለዞሪስ አጀብጅብልኝ ክርስቶስ ሶሊስ ፈትፍቶ ለኦዲጋርድ አጎረሰው ኦዲጋርድ ቀቀለው ዶናሩማን አስተኛው ሸኛው ወደ ጣሊያን ሸኛው ዶናሩማን ፓርቲ ስቴዲየም ላይ ከርቲፍ ላይ አርሰናል ሶስተኛውን ጎል በኦዲጋርድ አማካኝነት አስቆጠረ ክርስቶስ ሶሊስ ድንቅ ኳስ ሃቨርዝ ለስኬሊ ስኬሊ ለክርስቶስ ሶሊስ ክርስቶስ ሶሊስ ለኦዲጋርድ ከዛ በኋላ ኦዲጋርድ ሸንሽሎት ዶናሩማን አጋድሞት ዶናሩማን ሸኝቶት በቀል አለበት እንዴ ኦዲጋርድ ኦዲጋርድ የሆነ በቀል ያለበት ይመስላል ግን በየ እኔ የምለው የአርሰናል ቲክታከሮች ንቀት ነው። አርሰናል ዋንጫ በልቶ እያለቀሳችሁ ቪዲዮ ማሰሩት ንቀት ነው ወይ? ሳህኑን ንቃችሁት ነው? ካዝናችሁን የሞላው እኮ ይህ ሳህን ነው። ስለዚህ እያለቀሳችሁ ቪዲዮ ስሩልን። የምትኩራሩበት ዋንጫ በልታችሁማ ዝም ማለት የለባችሁም። የደስታ እንባ እያነባችሁ ቪዲዮ እንድሰሩልን ነው የምንፈልገው። አይ ፈላው ተለጠለጠ። ፈላው ምንድን ነው? ወያላው ቀጠቀጠህ። ቀጠቀጠ አይገልጸውም እኮ 90 ደቂቃ ተቀጥቅጠ እንግዲህ ተሸንፈ ወጥተሃል። ይህንን ዋንጫ አምና ሊቨርፑል ንቆት ክሪስታል ፓላስ ሲበላው ስላየ አንተም ንቀህ ገብተህ ነው። ለማንኛውም ፕሪሚየር ሊጉ ላይ የትም አትደርስም ፈለው፣ የትም ቶፕ 4 ከገባህ እኔ ያደንቃለሁ። ለማንኛውም አርሰናል ለጥልጦ የኮሚኒቲ ሺልድ ካፕ ዊነር ሆኗል የ2026 ግን ወያለው ይህንን ዋንጫ ዘርዘር አድርገ ካዝና ላይ ከምታስቀምጠው ማለት ነው ልክ እንደ ሳህን እንደዚህ ብደረድረው ይሻላል ብዬ አስባለሁ። ቪዲዮ ስሩ። አርሰናል ከመምጣቱ በፊት ያለፉትን 2 ዓመታት በክለብ ብሩጅ ያሳለፈው ሲዝን የሚገርም ሲዝን ነበር። ዛሬ ደግሞ በኮሚኒቲ ሺልዱ የሚገርም ፐርፎርማንስ። ማንቸስተር ሲቲ እንዴት እንደምትፈቱት አላቅም። ሲዝኑ እየተጀመረ ነው። ከባድ ችግር አለ። የመጀመሪያው ችግር ግን ሮሪን መተካት ይሆናል። አይኖ እንደማተኩት ግን የተሻለ ማለት ወደሱ የቀረበ ተጫዋች ማምጣት ይኖርባቸዋል። ማርቲን ኦዲጋርድም ዛሬ መሃል ሜዳው ላይ ሞተር ነበረ። እንደዛ ብቻም አይደለም ጎልም ማስቆጠር ቻለ። ያ ኦዲጋርድ ተመልሷል መሰለኝ። ሲዝኑ ደግሞ ሲጀመር እናያለን። እስኪ ማንቸስተር ሲቲ ደጋፊዎች ገና ካሁኑ በኮሚኒቲ ሺልዱ ፔፕ ናፍቀህናል ማለት ጀምረዋል። ፔፕ አለመኖሩ ሲዝኑን ብቻ አይደለም የሚቀይረው ሲዝኖቹን ነው የሚቀይረው። ማለት ካሁን በኋላ የሚመጡት ሲዝኖች ማለት ነው። እንዴት እንደሆነ አላቅም፣ እንዴት እንደምታረጉትም አላቅም። ብዙ ችግሮች አለባችሁ። ሊጉ ሊጀመር ነው። ቶሎ መመለስ ይኖርባችኋል። እና ማንቸስተር ሲቲዎች በብዙ ነገር ተበልጣችኋል፣ በብዙ ቁጥሮች ተበልጣችኋል። እና ትራንስፈሮች ያስፈልጓችኋል። ማሬስካ እንዳለው ከጨዋታ በኋላ ትራንስፈሮችን እናደርጋለን ብሏል። ፕሮፐር የሆኑ ትራንስፈሮች ያስፈልጓችኋል። እናንተ እንዴት አያችሁ ጨዋታውን? ሀሳባችሁን ኮሜንት ላይ የምጣዱ እያለ የእንቅቡ ተንጣጣ፣ ባልየው እያለ ውሽማው ተቆጣ አለ። ፈላው እያለ ማንቸስተር ተቆጣ፣ ሪያል ማድሪድ እያለ ዩናይትድ ተቆጣ እንደማለት ነው። በቃ ይሄ እኮ ምንም እኮ ሌላ ትርጉም የለውም። ሪያል ማድሪድ ከፈለክ እኔ ሮድሪ ልግዛልህ፣ ብር ከጨረስክ ካሽ ካለቀብህ እኔ ሮድሪ ልግዛና ልላክልህ፣ አንተ ቹዋሚኒ ላክልኝ አላልኩም እንዴ ማድሪድ? እኔ እኮ እኔ ሞትኩት እኮ በለው፣ እኔ ሞትኩት። አይ የአንበሳን ግርማ የነብር አይበገሬነትን ተላብሶ ወደ ሜዳ የገባው አርሰናል ማንቸስተር ሲቲን እንዳልነበር አድርጎ ቦጫጭቆ ለቆታል። በካላፊዮሪ የ23ኛ ሰከንድ ጎል የጀመረው የመድፈኛው ተኩስ ከሃቨርዝን አስከትሎ ማርቲን ኦዴጋርድ ዶናሩማን ፎግሮ 3ኛ ጎል አስቆጠረ። ሻምፒዮን በመሆን ያለፈውን ሲዝን የዘጋው መድፈኛው አርሰናል ሻምፒዮን በመሆን የዘንድሮውን ሲዝን ከፍቶታል። አርሰናል በኮሚኒቲ ሺልድ ፍጻሜ ማንቸስተር ሲቲን እንዳረጃ አንበሳ ተጫውቶበት ለ18ኛ ጊዜ ዋንጫውን ማንሳት ችሏል። መድፈኞቹ እንኳን ደስ አላችሁ። በመጀመሪያ ለሲቲ ደጋፊዎች 1-2-3 ነገር ልበላችሁ፣ ከዛ ቀጥዬ ወደ አርሰናል እመጣለሁ። የመጀመሪያው ዋናው ቁም ነገር ምን መሰላችሁ? የሲቲ ደጋፊዎች ላይቭ ላይ ስትከራከሩኝ ስታደርቁኝ ነበረ ማለት ኳስ የሚመለከት ሰው በደንብ የሚያየው ነገር ስለሆነ ማለት ኮቺንግ ኤሪያው ላይ ማለት ነው ጀለስን አለማየት፣ ፔፕን አለማየት በጣም ብዙ የሚያጎለው ነገር አለ። ፔፕን አለመግጠም ሲቲ እየገጠመን ፔፕን አለመግጠም ለተጋጣሚ ቡድኖች በጣም ሲምፕል ነገር ያቀላል ነገሮችን ማለት ነው። አርሰናል የፈለገው ማች ፊት ላይ አይሆኑ ተጫዋቾቹ ራይስም ኤንካፔ ፔፕን እየገጠመ
ካላፊዮሪን አይደለም የሚጠቀመው ሄንካፔን ነው የሚጠቀመው ፔፕን እየገጠመው ማለት ዴታ ካልሆነበት በስተቀር ለምን ይበልጥ ይከላከላል ይበልጥ ይሳባል ፈታ ብሎ ነው የሚገጥም ፔፕ ስለሌለ ማለት ነው ሌላኛው ደግሞ ሮድሪ መቼም ልተኩት አትችሉም በአንድ በሁለት ሶስት ተጫዋቾች ልተኩት ይችላልላችሁ አሁን ቧዲ ኤንዞ ምና ከነሱ የሚገኘው ነገር ተካላችሁ ይችላል ሮድሪ ኳሱን እንድትቆጣጠሩት ይሄ በፖዚሽን ኳሱን እንድትይዙ ሳይሆን የሚያደርጋችሁ ቴምፖን ነው ኮንትሮል የሚያደርገው ማለት ኳሱ መፍጠን ባለበት ሰዓት ያፈጥነዋል መቀዝቀዝ ባለበት ሰዓት ያቀዘቅዘዋል አርሰናል 3-0 ሰከንድ አፍ ገብቶ አንድ ጎል አስቆጥሮ 3-0 እየመራ ኳሱ አይቀዘቅዝም ሮድሪ ሲኖር ይበልጥ አታክ ይበልጥ እየፈጠንክ ነው የምትሄደው እነሱ በፈለጉት መልኩ ቅዝቅዝ ልስልስ ያለ ጨዋታ እንድትጫወት አያደርግህም ማለት ነው ሮድሪም ገና ነው ሲቀጥል ሌላኛውና ወሳኙ ነገር ያው በዛሬው ጨዋታ እኔ ፊት ላይ ናቸው ብዬ አላስብም ሚስቲ ተጫዋቾች እንዳለ ኳስ ሲቀበሉ የነበራቸው አቅም ሞራል ሙዳቸው ምናምን ልክ አልነበረም ያው ከፕሪሲዝን ስትመጣ ይጠበቃል ፊት አልነበሩም የሚል እምነት አለኝ ትናንትናም በማንቸስተር ዩናይትድ በኩል ያን ነገር ስለተመለከትኩ ማለት ነው ወደ አርሰናል ስንመጣ በዚህ ሲዝን ዝም ብሎ እንደሚቀደዱት ያለ ምክንያት ብሩኖ ፔናልቲ ስቷልና የሚሰደብበት ሲዝን ነው ማለት እንደሚሉት ሳይሆን በምክንያት ብሩኖ ጉማሬሽ ሲመጣ ጀምሮ የታየኝ ነገር ስለሆነ ማለት ነው ይሄ ሰውዬ በጣም የሚገርም ሲዝን ያሳልፋል የሚል ግምት አለኝ ዋናውና ወሳኙ ምክንያት የሚጠቀማቸው ተጫዋቾች አርሰናል በደንብ እያሳረፈ ምን እንደፈለገ እንዲጠቀም ሉዊስ ስኬሊ ከራይስ ጋር ማጣመረ ራይስን ከብሩኖ ጉማሬሽም ጋር አጣመረ የዚህ ልጅ ነፃነት በጣም ይጎላል ማለት ነው ምን ማለት ነው ይሄ ኳሱን ላለመነጠቅ ቲሙ ኳሱን እንዲቆጣጠር ከማድረግ ይልቅ ከኋላው ያሉትን በደንብ ስለሚተማመንባቸው ከአንድም ሁለት ስለሆኑ ኳስ ከላይ መሰንጠቅ ክሮስ ማድረግ አታኪንግ ላይ ይረዳቸዋል ያን የማድረግ አቅም ደግሞ በደንብ እንዳለው እናውቃለን ማለት ነው ከዛም በፊት በነበሩት ሲዝኖች ጥሩ የማጥቃት ጥሩ አታኪንግ ሚድፊልደር እንደሆነ እናውቃለን ሲዝን ይጎላል የሚል እምነት አለ ሌላኛው ደግሞ ዞሊሽ ኳስ ይችላል እንደዚህ አይነት ተጫዋች ነው በጣም ነው የምወደው ማለት ነው ይሄ በጣም ዝም ብሎ ሲቆለው የሚውል አይነት ተጫዋች ሲሆን መገኘት ባለበት ቦታ የሚገኝ ፓስ ማድረግ ባለበት ሰዓት ፓስ የሚያደርግ ክሮስ ማድረግ ባለበት ሰዓት ክሮስ የሚያደርግ ሹት ማድረግ ባለበት ሰዓት ሹት የሚያደርግ ድሪብል ማድረግ ባለበት ሰዓት ድሪብል የሚያደርግ ቆንጆ ተጫዋች ነው እዛ በቤልጂየም ሲያሳየው እንደነበረው ጎል ማግባት ይችል ነበር እዚህም ማግባት ይችላል መስጠት ይችላል ጥሩ ተጫዋች እንደሆነ ነው ያየሁት ማለት ይሄ ኔጌቲቭ ተጫዋች ላይ ፓስ ያደርግ ዝም ብሎ የሚያበላሽ ያገኘሁትን ልሞክር የሚል አይነት ተጫዋች አይደለም ጥሩ ተጫዋች ነው ዞሊሽ የሚባለው ማለት ሼር ኮፒ ሊንክ ሪፖስት ማድረግ እንዳይረሳ ፎሎ ያላደረጋችሁ አዲሱ አካውንታችን ስለሆነ ፎሎ እያደረጋችሁ ይመቻችሁ ማን ነው እንደኔ ይሄ ቪዲዮ ሲያዩ የሆነ ውስጡ ደስ የሚል ስሜት የተሰማው እስቲ ኮሜንት ላይ ያለው ይበለኝ ኮፒ ሊንክ ፎሎ ማድረግም እንዳይረሳ ኮፒ ሊንክ ይደረግ በደንብ የዚህ ልጅ ሀዘን በጣም ነው የሚያስደስተኝ በጣም ነው ደስ ያለኝ ነው ብላችሁ እንዴት ሲያረግህ እንደነበረ ግን አስተውለዋል እንዴት ለምን እንባ አይደለም ደም አታለቅስ ምን አገባኝ ተመስገን ፈጣሪ የረጅም ጊዜ አርሰናል ደጋፊዎችን ጸሎት ሰምቶ ክሪስቶስ ዞሊስ የተባለ አንድ ድንቅ ግሪካዊ ወጣት ማለት ነው በአርሰናል የግራ ክንፍ መስመር ላይ ተገኘ ምን አይነት ታለንት ያለው ተጫዋች ነው በቃ በዚህ 24 ዓመት እድሜው ገና ከመጣ ከፕሪሲዝን እንኳን በቂ የመጫወቻ ጊዜ እንኳን ሳያገኝ ከአርሰናል ቲም ጋር እንደዚህ መዋሃዱ ከሚድፊልዱ ጋር ከተከላካዮቹ ጋር ከአጥቂዎቹ ጋር ምን አይነት ተጫዋች ነው እኔ ቃላት አጣውለት የእውነት የአርሰናል ደጋፊዎች በጣም እድለኞች ነን 34 ሚሊዮን ፓውንድ ብቻ ከፍለን ክሪስቶስ ዞሊስን የመሰለ ተጫዋች በማግኘታችን ይህ ልጅ ኪንግ ኦፍ አሲስት ነው ገና የእንግሊዝን የአሲስት ክብረ ወሰን መሰባበር የሚችል ትልቅ ታለንት ያለው ልጅ ነው ይመሳችሁ መድፈኞቹ ያላችሁን ፍቅር በኮሜንት አሳዩኝ አላህ እኔ ይሄ ልጅ እንዴት አርጌ ልግለጸው አንተ 5 አሲስት አንድ ጎል አንተ ገና አንድ ወርህ አይደል እንዴ በአላህ ምን አይነት ተጫዋች 2 አሲስት እንዴ ከሳንቼዝ በኋላ ቆሞ የቀረውን ሞተሩ በቃ ቆሟል ቁልፉን ይዞት ይሉ ነበር ብዙ ተጫዋቾች ሞከሩ አልነሳል አንተ ገና በአንድ ወር አረ ጊዜ እንኳን እኮ ያስፈልጋል አንድ ሲዝን እንኳን እኮ ጥሩ ባቆ ኖርማል ሊሆን እስኪላመድን ነበር አንተ ከዚህ ክለብ ጋር በድብቅ አብረ ትሬኒንግ ሰርተሃል ደም ውስጥ አርሰናል አለ ነው እንዴት አይለት ተጫዋች ነው ግን በአላህ ምን አይነት ወርቅ የሆነ ተጫዋች ነው እንዴት ነው ምንወድህ እንዴት ነው የምትችለው በአላህ አንድ ሰተት የለም አንተ አዲስ ተጫዋች ነህ በአላህ ለማንኛውም ማርቲኔሊ አማነሻ በቃ አርሰናል ሲቲን አሸነፈው አረ እባክህ አርሰናል ሲቲን ወደ ጥልቁ ላከው 19 የምትነቃ ከሆነ አሁን ንቃ በቃ ይሄን ጨዋታ አይተሃል አይደለ አርሰናል ገና አልጨረስኩም እያለ ነው የኔ አባት ነቃ በልና ጉድለቴ የቱ ጋር ነው ተመልከት ሲቲ አንተ ደግሞ ከዚህ በኋላ አርሰናልን ስታገኘው አርሰናል እንዳትለው አባዬ አባቴ የኔ ባል በለው ምክንያቱም እንደፈለገ መጥቶ ነው የሚነፋፋ አረ ወያላ
አረ ወያላ ፈርስት ሃፍ ምን አይነት ጨዋታ ነው ያየነው? አርቴታ አንድ የሚፈራው አሰልጣኝ ፔፕ ነበረ። ፔፕም ለቆ ወጥቷል ፕሪሚየር ሊጉን። ቀጣይ እያንዳንዱ አሰልጣኝ ማለት ነው ሊፈራው የሚገባ አሰልጣኝ ሚኬል አርቴታ ነው። እንዴት ለታክቲኩ ፍጹም እንደሆኑ በጣም ታዛዦች ናቸው። ለሶስት ተጫዋቾች ክሬዲት መስጠት ፈልጋለሁ። ለዴቪድ ራያ ክሊንሺት እኮ የሱይ ማለት ነው አምና በተከላካይ ምናምን ብለን እናሳባለን እንጂ በረኛው ፍጹም በረኛ ነው። እግዚአብሔርን እንደ አምናው እንደ ዴቪድ ራያ ጸዴ በረኛ አልነበረም። አንወሻሽም። ግልጽ ለግልጽ ስናወራ ማለት የተከላካይ ጥንካሬ ብቻ ሳይሆን ዴቪድ ራያ ዋን ቱ ዋን ራሱ የሚያድናቸው ኳሶች የሚያደርጋቸው ሴቮች ዛሬ ራሷን ያዳናት ኳስ አይደለችም። የምሬ ነው። ሌላኛው ሉዊስ ስኬሊ 6 ቁጥር እኮ ናቹራል ቦታው እኮ ነው የሚመስለው። እንዴት ነው የሚችለው? እግዚአብሔርን በጣም ነው የሚችለው። ሶስተኛው ቤን ዋይት ጸዴ እግዚአብሔርን ዛሬ በመከላከሉም በማጥቃቱ ማለት ነው በጣም ጸዴ። ብቻ አርሰናል ቀጣይ ዓመት ማለት ነው እኔ እንጃ እርግጥ ነው የሚያደርገን ሁላችንንም። በቃ አስፈሪ ቲም ነው ይሄ ቲም ገና ማለት ነው እየተሰራ እያደገ የሚመጣ ነው ገና አስቡት። ወይኔ ራስ ምታት የሆነው እያለ ማሬስካ ዛሬ እንዳየሁት ከሆነ እጁ ላይ ትልቅ ችግር ፈጥሯል ማለት 3-0 እየተመራ ታምዛፕ መስጠቱ ምናምን አይደለም። ትልቅ ችግር ውስጥ እንዳለ ያወቅኩት ሃላንድን ቀይሮ ሲያወጣው ነው። ኦፍኮርስ ሃላንድ ዛሬ ምንም ነገር አልሰራም፣ ግን ፔፕ በነበረ ጊዜ እኮ ማለት ነው ሃላንድ ምንም ነገር ሳይሰራ ሲቀር እኛ ኳስ ስላልሰጠነው ነው የኛ ችግር ነው የቲሙ ችግር ነው የሚለው እንጂ ሃላንድን ቀይሮ አያስወጣው። ማሬስካ ግን ዛሬ ሃላንድን 53ኛ ደቂቃ ላይ ቀይሮ አስወጣው። ይሄ ማለት ምን ማለት ነው? ማሬስካ ከሚፈልገው 9 ቁጥር አጫዋወት ሃላንድ ጋር ያገኛ አይደለም ማለት ነው። ስለዛ ለሃላንድ ሲል ሲስተም ከመገንባት ይልቅ ሃላንድ የኔን ሲስተም መላመድ አልቻለም ሚል መልእክት እያላከ ነው 53ኛ ደቂቃ ላይ ቀይሮ ካስወጣው ማለት ፎልስ ናይን ምናምን አጫወት ነው እስከዛሬ ድረስ ተጫውቶ የሚያውቀው ከሱ ውጪ መጫወት አይችልም ማለት ነው። ሲቲ ደግሞ ከፔፕ ቀጣይ ያለህ ማናጀር ስለሆንክ የሆነ ነገር እንድታሳየው ይጠብቅብሃል። ሃላንድን ቤንች ማስቀመጥ ጀምረህ የምታሳየው ነገር ደግሞ የሲቲ ደጋፊን ካላሳመነ የሲቲ ባለቤቶችን ካላሳመነ ብዙ እድል ሳይሰጥህ የፈጠነ ትባረራለህ ማለት። ምክንያቱም ወይ ሃላንድ ወይ ማሬስካ ከተባለ የሲቲ አመራሮች እርግጠኛ ነኝ ሃላንድን እንደሚመርጡ ማለት። ስለዛ ማለት ሳትፎገር በፊት የፈጠነ የሆነ ነገር ማሳየት አለብህ። ሃላንድን ቤንች ማድረግ አትችልም። ሱፐርስታር ነው አባቴ ገባርለ። መቼስ ሃላንድን ሽጠው አንተን ካስቆዩ እኔ በጣም አደንቃቸዋለሁ። ግን እሱን ለማሳየት ደግሞ ሃላንድን ገግመህ ቤንች አስቀምጠህ ፕሪሚየር ሊግ መብላት አለብህ። ይሄን ደግሞ ማድረግ አትችልም ዱቄት ስለሆንክ ማለት ገባርለ። ስለዛ እኔ ማሬስካ የፈጠነ የሚባረር እየመሰለኝ ነው። እቺን ነገር ካየው በኋላ ብቻ ለሃላንድ ቡድን መገንባት ሳይሆን ሃላንድን ወርልድ ክላስ የሆነ ተጫዋችን አስወጣውና ፎልስ ናይን መጫወት የሚችለውን ኦማር ማርሙሽን አስገባማ። ማሬስካ ዩር ታይም ኢዝ ነምበርድ እመኔ ነው የምልህ። የሆነ ነገር ማሳየት ካልቻልክ የፈጠነ ነው የሚሸኙህ። እነዚህ ሰዎች እኮ ከፔፕ ነው እየመጡ ያሉት። ምንም ቀልድ የለም። ገባህ? እንደ ፔፕ ባትሆንም የሆነ ነገር ማሳየት ሃላንድን ቤንች ማድረግ አትችልም። ባጭሩ ያለበዛ ትባረራለህ። እመኔ ጨብጡንሽ በቃ አንዳንዴኛ ላሽ እንላለን እንዲነን አነስ ያለውን ዋንጫ እንኳን እንለቃለን። ጅብ አይደለንም። ዝም ብለን አንበላም። ቻል ያለውን እንደነ ካራቦ ምናምን አንሰማም። አሁን ፕሪሚየር ሊግ ላይም አንዳንዴ ለቀናል። በዚህ ዓመት ፕሪሚየር ሊጉን ግን አለቅም። ቀድመን ማባቢያ ምናምን ግን እንሰጣለን ማለት ነው። ምን እሺ ነው ኦዴጋርድ ዓመቱን ሙሉ የሌለ ልጅ ዛሬ በረኛው ላይ ተላጠበት። በስማ ወደዛ አስተኝቶ ወደዚህ ነው ያገባው። አጋጣሚ ተጠቅመው ትንሽ ሻይን ያርጉ ገና እኔ ብቻ ግን ስለኛ ቲም እና መወራት ስላለበት መደረግ ስለነበረበት ሴሜኒዮን እስከ 90 ደቂቃ ታራግጣለህ እንዴ አንተ ኢንዞ ማሬስካ? እኔ ኢንዞ ማሬስካን በመጀመሪያው አልናገርም ብዬ ነው። ገና የመጀመሪያ ጨዋታ ነው። እስቲ እሁድ ከቦርንማውዝ እናያለን። ዛሬ ሰራ ያልኩትን ስህተት ከደገመው ቼልሲ ነው ያለው ሲቲ ነው ያለው። ቼልሲ አይደለም ያለው። ኢንዞ ማሬስካ ብዙ እድሎች አይሰጡትም። በጣም አምነውበት ነው ያመጡት፣ ግን ብዙ ድሎች አይሰጡትም። እኔ ዛሬ ምንም ጎሉላ እንደማናገባ ጨዋታው ከጀመረ በኋላ የሆነ በቃ ምንም አላየሁበትም ቲሙ ላይ ኬሚስትሪ እና ኤሊዮት አንደርሰን የሚገርም ኳሶች ሲያሻማ ነበረ። ሃላንድን ቶሎ ለምን እንዳስወጣውም አልገባኝም፣ ግን ለኛ እንዳልሆነ ጨዋታው ዛሬ ያስተውቅ ነበረ። ግን በቃ ትንሽ ቲም በትንሽ ዋንጫ ይደሰት